ዛሬ ደግሞ ከሌላ ሴት ጋር ነው። ዛሬ ቀያ ነገሮቹ ይፈሰውጡ በቪዲዮ ይጋለጣል። ይታያል። ህዝብ ያዋል ጉድ አንቺም እንደሌላ ሴት እየተጫወተብሽ ከሆነ ተረጋጊና ከሱ አንቺ ምንድነው የምታወሪው? ለምስራተ አትግፋት። ቱሊ ከቤት ምንም አታመጣም። ዘር ብሎ ሲጀመር ለምን ሲጀመር እዚህ ፖሊስ ራሱ ምን ማደረዛ በቁጡ ጫዋቹ ብቻን ሲጀመር ለምን ጭራሽ በቃይ ቁርጥ ነው ጀመራት ማለት ዛሬ ደግሞ ከሌላ ሴት ጋር ነው። ዛሬ ቀያ ምን ይሆናል? ምን ይሆናል? አንተ ሴት በየጊዜ መቀያየር አንተ አይደብርም እንዴ? አታቂና ምንድነው አንቺ ሌላኛው ሚስቱ ነሽ። አንቺ ደግሞ እነሱና ማን ናቸው? ይኸው ተደጋግሞ ስትገዛያት ልጅ ነው። ምን ይሆናል? አንተ ምን ይሆንክ ነው? ትናንትና እኮ እኔ እንደ ጥፋተኛ እዛ ላይ የሚጠብሻኝ እንዴ? ተከታተለኝ ሰው እንትን ብለሽ ነው ምንም የሚከታተል ሰው አይደለም። ጉድ ሲወጣ በዚህ መሸፋፈን ጀመረ። አንተ ግን ምን አይነት ወንድ ነህ? ሴት ጋር ደብረ ነው እንዴ? አንተ የሚመስልክ ምን አይነት ወንድ ነህ? ማለት እኔ እንደወንድ አስቤት ነበር። ገባህ? እሱን ተወው ከኔ ጋር እውነቱ ተከታትሎ ሲወጣ አሳሰበ። እርጉዝ ሚስት አለች አይደለ? የእሷን ነገር ታስረዳኛለህ ብዬሽ ትናንትና ብጠራሽ እንዴት አበሸቅጠኝ እንዴት ታውቃለህ አይደለ? ያለ ስሜት ስንፈታኝ እርጉዝ አለች። ስለሷ የሰማሁት ነገር የለም። እነሱ የፈጠሩት ነገር ነው። የት እንዳደረጓት አላውቅም። የእሱን ጊዜው አመጧት ጠፋች። እሺ እሷን ሳትነችኝ ነው ማለት ማለት ምንም እኔ ግራ እያጋባኝ ነው። ትናንትና እኮ ማለት ነው እንደትልቅ ሰው አሳበን አስረዳኝ ማለት ትንሽ ጥፋተኛ ስሜት ከተሰማኝ ብዬ ጠራሁ። በስርዓቱ አክብሬ ጠራሁ ካለ ግን አንተ እዛ ጋር ከኪያ ጋር ስላገኘ ብቻ እንዴት ነው ጮኸ ይከው ቪዲዮ ናት ለሰው አታስገባ ቪዲዮ ውስጥ አውሩ ብዬ ነው ዝም ያልኩት። ደግሞ ዱላ ታነሳለህ እንዴ? እንዴ ምን ልትሆን አይደለም። ቪዲዮ ናት። ነገሮቹ ይፈሰውጡ በቪዲዮ ይጋለጣል። ቪዲዮ ናት። ይታያል። ህዝብ ያዋል ጉድ ምን አስበው ነው? እሷን አታስገባልሽ። አጥፍት ቪዲዮ አንዴ እሷ ማለት ስትል ጉድ የለኝም። አጥፍት ቪዲዮ ስለ ቪዲዮ አይደለም። መጀመሪያ ምን ነገር አስረዳኝ። ምን ማለት ነገር የለም። አጥፍት አንተ በዚህ ህይወት ላይ መጥቶ አንተ ደስታ ነው የሚሰጥክ? አንተ ቪዲዮን አጥፋያለሁ። ለምንድን ነው ቪዲዮ የሚጠፋው? ከኔ ጋር ነው ችግራችሁ። መታ እውነቱን ታወራ ከኔ ጋር ነው። ማንች? እሺ አስረዳና እዚህ ጋር ይጀምጥ ይችላል። አስረዳን። አንተ ያገባ አስረዳውም ላንቺ ነው ማለት እኮ አስረዳት። እሺ እውነቱን ተናገር። አንተ ነገር ልንገርህ ማለት እኔ ትንሽ ይገኛል አይደል? እኔ እንዳሴት አንተ ወደዛ ሄደ ያማል እንዴ? ይወጣብህ ቆይ ምንድነው ይሄ ቆንጆ ምንድነው አስረጅኝ ላይ ነው ይሄ አንደኛ ቆይ አንተ ከሱ ጋር ልጨርስ አንቺ ማንም ልትሆኚ ትችላለሽ እኔ ካንቺ ጋር አይደለም ችግር ገባሽ አይደለ ይሄ አንቺም እንደሌላ ሴት እየተጫወተብሽ ከሆነ ተረጋጊና ከሱ አንቺ ምንድነው የምታወሪው ለምስራተ አትግፋት በስርዓት አናግራት ቆይ እኔ ካንተ ጋር ነው እያወራሁ ያለሁት ገባህ አይደለ አንተ ሴት ልጅ አንተ መጮቻ ናት እንዴ እኔ ማንንም ሴት ላይ አልተጫወኩም ለመስራት አይኖርሽ እንደምን አሰራችሁ ሚስት ነበር ዛሬ ደግሞ ከሌላ እኔ ጭራሽ ባለፈው ከኪያ ጋር አገኘሁሽ ይቅርታ ብለሽ ትኛለሽ ብዬ ስጠብቅ ጭራሽ ይቅርታ እየጠበቅክ ነበር እዚህ ጋር ሌላ ሴት ይዘህ ቁጭ ብለህ ይቅርታ ትጠይቃለህ የምን ይቅርታ ይቅርታ ትጠብቃለህ ሌላ ሴት ይዘህ ቁጭ ብለህ ምን ልታመጣ ነው ምንም አታመጣም ውጣልኝ እንደውም ዞር በል ወደዚህ እንዳትነቀኝ ጫፊ እንዳትነቀኝ ተረጋግተህ ማውራት የምትችል ከሆነ እንደ ሰውኛ በስርዓት አውራ ገባህ አይደለ እንደ ሰው ጫፊ እንዳትነቀኝ ምንም አታመጣም ነገር ምን ልታመጣ እስኪ እኮ ጫፊ እንዳትነቀኝ ወደዛ ትጋፋለህ ደግሞ የኔ ወንድም ነው ምን ልትሆኝ ነው ምን ልትሆኝ ነው በስርዓት አትንከኝ ጫፊ አትንከኝ አንቺ የምን ፖሊስ ነው የምትጠሪው እውነቱን ምንም አታመጣም ዞር በል ወደዚህ ሲጀመር ለምን ሲጀመር እዚህ ፖሊስ ራሱ ምን ማደረዛ በቁጡ ጫዋቹ ብቻን ሲጀመር ለምን በቃይ ቁርጥ ነው ሲጀመራት በቃ ይበቃ አንተ ሲጀመር እዚህ ለምን ይመጣ የሰማሽ አንተ ዝም በል በቃ ወደዚህ ወደዛ አውጣ አንተ
አይገርምም ማለት ነው። ድጋሚ ተመልሰህ ትመጣለህ እንዴ? ሂድ ውጣ ምጣ ምንድን ነው የምትፈልገው? ምንም አይገርምም። ሂድ ወደዚህ አንተ ሂድ በቃ ሂድ ሲጀምር ቃል ሂድ ውረድ በቃ ነይ አንተ ስለምን ታሰደኝ ከዚህ በኋላ ማለት ላይ ካልተኝ ይሄ ችግር ነው የሚፈልገው አንተ በራሱ በቃ ጨረሰ እኮ አልቆረጠልሽም። አየሽው ከአንድ ሁለት ሶስት ያላችሁ በቃ ሂድ በቃ ሶስት አራት ሲጀመር ተው በቃ ልጁን አትተውትም እንዴ? በቃ ምንድን ነው የመውደዴን ያህል ካልሰጠኸኝ ቦታ ራሴን ላዳምጠው ሆኜ በጸጥታ አይኖች ልሰወር ጨክኜ እንደምን መቼም ሰው ካልሄደ አይመሰገን የመውደዴን ያህል ካልሰጠኸኝ ቦታ በኋላ እንግዲህ ችግር ነው በቃ የምትፈጪው። ከዚህ በኋላ ውሳኔው እሷ ነው በቃ አለቀ። እውነታው ፋሚሊ ይሄን ይመስላል። እውነታው እኔ የደረስኩበትን እውነታ ያው ፊት ለፊት አፍረጥርጫ ሰይቻችኋለሁ። ተነሽ ቃሊ ተነሽ በቃ እንሂድ። ወዴት ነው የምንሄድ? በቃ ልጅቷን ለዛው ሪት ልንሄድ ነው ማለት ነው። እንግዲህ ከዚህ በላይ እኔ ምንም ማድረግ አልችልም። አይመለከታችሁም። በሰው ህይወት አትግቡ። በቃ ልጁ ይኸውልህ ከአንድ ሁለት ሶስት ያያችሁት አይደል? ህይወቷን ነው የሚያበላሸው እንደዚህ አይነት ነገር። አሁን ከዚህ በኋላ ቃሊ በቃ እሷ ከዚህ በኋላ ከሱ ጋር ሆነሽ ብናይሽ የማይመለከተን ጉዳይ ነው። ገባሻ? እውነታውን ፊት ለፊት አጋልጬልሻለሁ ከአንዴም ሁለቴ። ሁለቴ ነው ሰው የሆነብኝ ሰው እኔ እኮ ፈልጌ አይደለም ፓፒ፣ ግን እዚህ ጋር ሁለቴ ነው ሰው የሆነብኝ ያለው ልጁ። ገባህ አይደለ? አይደለም እንደዚህ አይነት ነገር ሊያደርግ የሚችል ልጅ አውቃለሁ ሰው ሆኖ ሁሉ አይቀና ነገር አንቺም ከኔ ጸባይ የማትወጂው ነበር። ሳልናገር ምንም ሳልል ቀጥታ ይዣቸው የገባሁት ማለት ነው። ምክንያቱም እዚህ ጋር ቆሜ ምናምን ከሆነ ወይ ሲወጡ ደርስባቸዋለሁ ወይ ምናምን ብቻ አላውቅም። እንደዛ እንዳይፈጠር ብዬ ነበረ። ይኸው እውነታው ይሄን ይመስላል። ፋሚሊ አይተሻል። ከዚህ በላይ ምንም አይነት እውነታ ሊመጣልሽ አይችልም። ያው እኔ ከዚህ በኋላ ያለውን ኃላፊነቴን አውርጃለሁ። ግራ ገባኝ። ልጁ ሳይት መላክ ነው። ተረዳኸኝ አይደለ? እንደዚህ አይደለም እንደዚህ አይነት ነገር ሊያደርግ ይቀር። እንግዲህ ይኸውልሽ ቃልዬ፣ ከዚህ በኋላ ያለው ውሳኔ አንቺ ነው። እኔ አይመለከተኝም። ህይወቴን አደጋ ላይ እየጣልኩ ነው ከዚህ በኋላ የምጋፈጥልሽ። ገባሽ? ይሄ ልጅ ነገ ከነገ ወዲያ ምን ያርገኝ የማውቀው ነገር የለም። ምክንያቱም ወንድ ልጅ ነው። እዚህ ጋር ፍቅረኛዬ ብሎ የሚላትን ሴት ነው እያጋለጥኩበት ያለው። ገባሽ? እዚህ ጋር የተደበቀ ሚስጥሩ ነው እያወጣሁበት ያለው። ገባሽ? ከዚህ በላይ ምንም ማድረግ አልችልም። ምንም ሲጀመር እኛ ድሮ ጨርሰናል። አንደኛ ነገር መምጣት አለበት። ሁለተኛ ነገር ደስታሽን ለማምጣት ለምን ይመስልሻል ዛሬም የመሳሳት ያለ ዳኛ አታርጊኝ ፍርደኛ ያለ ዳኛ አታርጊኝ ፍርደኛ። ይኸውልሽ ቃልዬ፣ እኔ አሁንም ደጋግሜ የምነግርሽ ነገር ማለት ነው የራስሽን ውሳኔ ወስኝ። በቃ ልክ አእምሮሽን ልብሽ የሚልሽን ታውቂያለሽ። በጣም ግራ ገባኝ። አላውቅም። ከዚህ በላይ ምንም አይነት ማስረጃ የማመጣልሽ ነገር የለም። በቃ አሁን አይተሽ ነው ተደገመ። በቃ ይሄ ነገር ተደገመ። በቃ በቃ ተመለሽ። በቃ ወደ ራስሽ የመርሳት ጉዳይ አይደለም። ምንም በቃ ሲጀምር አይመለከትሽም። ከህይወትሽ አውጪው። ማንንም በቃ ደስታሽን ሊያጨል የሚመጣው ሁሉ እርሺ። እዚህ በኋላ ስትጫወት ነበርኩ ከትናንት ጀምሮ። ምን አለ መሰለህ እዚህ ጋር እውነታው ስለወጣ ማለት ነው ምንም እንዳይደብርሽ ካለ ህይወትሽን ያተረፍሽ። ገባሽ? ህይወትሽን ያተረፍሽ ከሱ ጋር ሆነሽ የሚቀጥለው ላይፍሽን ያተረፍሽ። ከአንድም ሁለቴ የሰው ልጅ ከጥፋቱ የማይማር እኔ መድኃኒዓለም የቆም እንደሆነ ምን አይነት እንትን እንደሆነ አላውቅም። ልጁ ምን አይነት ልጅ እንደሆነ አላውቅም። ፋሚሊ ከጥፋቱ ተምሮ እንኳን የሆነ ለማስተባበል እንኳን አይሞክርም። ምንም ከዚህ በፊት ምንም አይነት ምልክት አላየሁበትም። ገባክ አይደለም? እርጉዝ ሚስት
3-4 ሴት የሚያመላልስ ሊሆን ይመስል ይቀርና ጭራሽ ውጪ ይዤሽ ሄዳለሁ ብሎ ነው ቃል ገብቶ ፓፒ እኔ እኮ ማለት ነው እኔ እኮ እዛ ከኪያ ጋር አየሁሽ ብሎኝ እንዴት አመንሳቃቅሎኝ እንደሄደ አይተሃል አይደለ ማለት እኔ ሰላም በቃ የሆነ ነገር ካለ ብዬ ነበር እኔ ተረዳኸኝ አይደለ እንግዲህ እውነታው ይሄ ነው ቃል ከዚህ በላይ ምንም አይነት ማስረጃ ሊመጣልሽ አይችልም ልጅቷን እየሰማሻል ነበር ከቤቴ ውጡልኝ ነው እያለች ነበር ጭራሽ ተከራይቶ ነው ያስቀመጠችኝው አንደም ግራኔ ገባኝ ማለት ትናንትና እንዴት ስትወብኝ እንደነበር አይተሃል አይደል እንዴት ነበር ማለት እኔ ግራ እስኪገባኝ ድረስ የኪያ መኖር በዛ ልክ እሱ ሲያንገበገበው በቃ እሺ ጥፋተኛ ነኝ ብዬ ነው ዛሬ ራሱ ስጠራኝ እሺ ብዬ መጣሁ እሱን ስላየው ነው እኔም እዚህ ጋር እውነታውን ወጥቶ ፊት ለፊት እንድትገናኙ የፈለኩት ገባሽ እኔ ፊት ለፊት አውጥቼ ያለውን ነገር አሳይቼሻለሁ ከዚህ በኋላ ያለው ውሳኔ ያንቺ ነው ፓፒ ላንተም አመሰግናለሁ በቃ አሁን ሁሉ ልተውልሽ መተው የማልችለው ሱሴ በቃ ፋሚሊ እንግዲህ ከዚህ በላይ ምንም አይነት እውነታ ሊመጣ አይችልም ባይዘዌ ይሄንን ነገር ሳረጉላ ማለት ነው ህይወቴን አደጋ ላይ እየጣልኩ ነው ለሷ የሷ ላይፍ እንዳይበላሽብኝ ከዚህ በላይ ምንም አይነት ነገር ማምጣት ስለማልችል አላውቅም ብቻ ዝጋው በቃ አንቺ ብቻ ነሽ